እንኳን ለ2018 ዓመተ ምህረት የመስቀል ወይንም የደመራ በዓል በሰላም አደረሰን ተመልካቾቻችን። እኛ ኢትዮጵያውያኖች ባህልን በዓል ከሚያደርጉልን አውዳመት ከሚያስመስሉልን ነገሮች መካከል አንደኞቹ ባህላዊ ምግቦቻችን ናቸው። እኛም ደግሞ በዛሬው ቆይታችን በአንዲት ባለሙያ ቤት ተጋብዘን ልንሄድ ወደናል። ዛሬ ሴትነታችን የሚፈተንበት ጊዜ ይመስለኛል ተመልካቾቻችን። የትም እንዳትሄዱ አብራችሁን ቆዩ። እያም እንደምናለሽ እንኳን አደረሰሽ። እንኳን አብራደረሰ። በስመ አብ አምሮብሻል። ሻሽሽ ግን ያልሆነ ነገር ነው። ምን ነው ሰርግ ምትሄጂ መስሎሻል እንዴ? ነይ እስኪ እዚህ ጋር ሻሽ አስተሳሰብ ላሳይሽ። አግብተሻል አላገባሽ? አላገባው። ኦ ካላገባሽ ታድለሻል። እንዴት እዚሁ በዚሁ ሻሽ ባልታገኛለሽ። ያገባና ያላገባ ይለያል። የባህል የሻሽ አስተሳሰሩ ይለያል። አንቺ አሁን ምንድነው ያሰርሽ? እኔ አላገባሁም። ስለዚህ አንቺ መታጨት ላይ ነሽ? አዎ ሁለታችንም እንደዚህ ጥልፍልፍ ምክንያት ይኖረው ይሆን እንደዚህ የምታስርበት? አዎ ይሄ ያገባች ተይዣለሁ ያለች አይደለም፣ አግብታለች። አግብቻለሁ ማንንም እንዳይተናኮለኝ። አዎ አግብታለች። ያላገባች ደግሞ እንደዚህ ከጎን ገና ልጅ ነኝ ባልፈልጋለሁ አሮጥኩም ሩጫ አልጠገብኩም ማለት ነው። ይሄው የሚገርም ነው። ባህላችን እኮ የሚገርም ነው አይደለ? እያንዳንዱ ነገር ምክንያት አለው። አሁን ይሄ ውበትሽ መጣቆ አሁን ተመለስኩኝ። ቅድም እኮ በቃ እንደዚህ አቤት ሻብ የዛሬ ልጆች እኮ በቃ። እሺ አመሰግናለሁ ፍቅርዬ። ምንድነው የምናደርገው አሁን ቀጣይ እጃችን ታጥበን ወደ ጎመናችን። እሺ ማስተጠሚያው ለየት ያለች ናት ፍቅር። ከእንጨት ነው የተሰራችው መሰለኝ። ለየት ያለ ናት። ዛሬማ ሴትነቴን አስመስክሬ ነው የሚሄደው። አይልሻለሁ። እሺ እጅሽ እንዳትቆርጪ፣ ቢላው ስለት አለው። እጄ ቆርጫለሁ ብለሽ ደግሞ ስራው ሳታግዥኝ እንዳትሄጂ። ባለሙያ ነኝ እኮ ፍቅር። ባለም ሄደሽ መስቀል እንደምታከብሪ ነግረሽን ነበርና ምን ይመስላል የመስቀል አከባበር በጉራጌ? እንዴት ነበር የምታከብሩ? ጉራጌ በዓል በጣም ይለያል። ትልቅ በዓል ነው። ዛሬ የእርድ ቀን ነው። ማክሰኞ የጎመን ክትፎ ቀን ነበረ። በጣም ይለያል በዓሉ። ያው ክትፎ ተብሎ ያው ጉራጌ መባሉ አይቀርም። ራሱ የቻለ ክትፎ ራሱ የቻለ ፌመስ ነው። ጉራጌ ሲነሳ ከጭፈራው ከባህላዊ ስርዓቱ ባለፈ መጀመሪያ ላይ የሚነሳው ክትፎ የጎመን ክትፎና የስጋ ክትፎ ነውና እንደው በተለየ መልኩ እንዲጣፍጥ የምታደርጉበት የተለየ ቅመም ይኖራችሁ ይሆን? የለም ያው ብዙ ጊዜ ራሱ የቻለ እኮ ክትፎም ጎመንን ክትፎ አንዳንዴ ጎመን ሲባል እኮ የጎመን ክትፎ ሲባል ሁሉም አንድ አይነት ጎመን ክትፎ አይሰራ፣ ይለያል። ጎመንም ይሁን ክትፎኝ ይሁን የራሱ ፎርሙላ አለው ራሱ የቻለ። እኔ አንዳንዴ ይገርመኛል ክትፎ ሲባል ሁሉ ክትፎ እኩል አይደለም። ምጥሚጣ ኮሮሪማ ስለገባ አይደለም። ብዙ ነገር አለው የራሱ የቻለ። ቶሎ አሁን ዝናብ መጥቶብናል። እናቴ የሚገርም ነው። ቶሎ አይ አንቺን ጎበዝ ነሽ። ምንም አትይ። የምታስታውሹ በተለየ መልኩ ጉራጌ ስታከብሩ በዓል ስታከብሩ የምታስታውሹ ትውስታ አይኖርሽም በልጅነትሽ? ይበስማ ትልቅ ትውስታ አለኝ እኮ በጣም። ምን ታስታውሽኛለሽ? በተለይ የጎመን ክትፎ ቀን ብቻ ነው የካተፈው ማለት ነው? በህብረት ነው የምትከትፉት? አረ ያው በህብረት ነው ተራ በተራ። ምን ያው ልጆች ይመጣሉ ብለው እናቶቻችን እኮ መዘጋጀት የሚጀምሩት እኮ በቃ ከ6 ወር ከ3 ወር ጀምረው ነው እኮ ከባሉ ቀደም ተብሎ። የቅቤው አነጣጠር የመስቀል ቀን አይደለም የሚነጠረው፣ የልጆች እንትን ቀን እንደዛ ነው። የችቦ ቀን ነው። እስኪ አሁን እንሸክሽካው። እሺ እስኪ ቆይ ላሳይሽና ታግዢኛለሽ። ስማ መሬት ላይ ያረኩሽ እኮ ያው መስቀል ስለሆነ
ግዴታ በመስቀል ቀን መብላት መጠጣት ነው። እኔ ጋር ደግሞ የነገ ከነገ ወዲያዬ ስራ ሰርተሽ መሄድ አለብሽ። የተሰራ የተዘጋጀ በልተሽ ማን ይለቅሻል? አዎ ሰርቶ መብላት። እስኪ ነይ ብቻ ጥያቄ አትሁኝብኝ። አዎ እስኪ ልክ ነሽ አንቺዬ። አንድ ዘፈን ልዝፈንለታ። በደስታ አቤት አቤት ያለሽ አቤት 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 አቤት። እሺ ሬዶ በሽጥ ላሌ ይብር ሻኛ ላሌ የሰቤቲ ክትፎ ገቦቦን ጋዜጠኛ አቤት 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 አቤት። እስኪ አቤት ይሄ ድምጽ አፈር ይበላዋል። ኧረ እስኪ ሸክሽኪ ወይ እየሰራሽ በስመ አብ ምን ነው በሳቅ አደከምሽኝና ባልዘፈን ይሻላል። ዘፈንም በኔ ሙያም በኔ ስራም በኔ ይሆናል። እስኪ ሰርተሽ ዛሬ በጣም ብዙ ነገር ነው ካንቺ ቀስም የሚሄደው። ይሄ ከመምጣቴ በፊት የተጀመረ ነው አይደለ? አዎ ምጣዱ አልጨርስም ስለሚል ግማሹ አንድ ላይ ይጨርሰው ብዬ እንደዚህ አሁን ወረድ ብሎለታል። ነይ አራግፊ በቢላ ትክክለኛ ጎመን ክትፎ እንደዚህ ነው። ስለዚህ በምጣድ ነው ማለት ነው። አዎ ይሄው አታይም? ይትመና ዋሄ ገራር ትክር በመርባ ጉራጌ ያጀመናይሽር አሁን ወዴት መሰለሽ? ወደ ቆጮ ያትን የመስቀል ቆጮ እኮ እንደዚህ ነው የሚቆረጠው። እናቶቻችን 2 ወር ሲቀራው እንደዚህ ቆርጠው ያጠራቀማሉ። የመስቀል ብቻ ሳይሆን እኮ የሰርግም እንደዚህ ነው። የሰርግ በቃ በጣም ያደክማል እኮ። አንዳንዴ እኮ የክትፎና ቆጮ ሲባል እኮ በጣም ይገርመኛል። ቀለል አድርጎ የሚያየው ሰው አለ። ያይሽ እንዴት ለያዘው እንደዚህ ያሽ ይሄ ነገር በጣም ከባድ ነው። በስላሴ ስም ሽንኩርት ምትከትፊ መሰለኝ። አራምጥ ይሄ እንትኑ ራሱ ለማያዝ በጣም ኃይል ያስፈልገዋል። አንቺ እንዴት እንደለመድሽው አላውቅም። በጣም ጉልበት የሚፈልግ ነገር ነው። አዎ አታይም እንዴ? ምን ያክል ቆየሽ በዚህ ስራ ላይ? እኔ እኮ 15 አመት ቆየሁበት በስራው ላይ። በስራው የጀመርኩት የራሴ አሁን ነው። ግን ተቀጥሬ ምሰራ የነበረው ትልልቅ ሆቴሎች ነበሩ። አንድ ቤት 10 አመት፣ አንድ ቤት 5 አመት ሰራሁበት። አሁን ደግሞ እግዚአብሔር ይመስገን የራሴ ጀመርኩ። ግን ያው አልፎ ተርፎ ከስራ የበለጠ በባህሉም በኩል ስለሰራሁበት በጣም ደስ ብሎኛል። ክብር የሱ። ሙያው ደግሞ የለመድኩት በእናቴ ነው። አገር ቤት ይዤ ነው የመጣሁት። ከልጅነቴ እናቴ እንደዚህ አይነት ስራ ስትሰራ ነገ ያገለግልሻል፣ ተቀጥለሽ ትሰሪበታለሽ፣ የራስሽ ትሰሪበታለሽ እያለችኝ አሁን ደግሞ የሰርግ፣ የልደት፣ የመልስ የተለያዩ ነገሮች አቀርብበታለሁ፣ እሰራበታለሁ። በጣም ታዋቂ ነሽ። ስራዎችሽ በጣም ነው የሚወደዱት። አልፎ ተርፎም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪም ነሽ። ምን መሰለሽ እኔ እኮ አሁን ሶሻል ሚዲያ ላይ ድምጼ ብዙ ሰው ሰራበት። እኔ አልፈመስኩበትም፣ ብዙ ሰው ፈመሰበት። ግን እንደፈመሱበትም ስራ ጥሩ ነገር ይዤ መጥቻለሁ፣ ግዙኝ፣ ምጥሚጣ ከፈለጋችሁ፣ የተለያዩ ሰርጎች ከፈለጋችሁ አሰሩኝ አልኳቸው። እኔ ላይቭ በገባሁበት ታብታቡ 0 ነው። 300 ሰው ገብቶ ያየኛል። ምን ታወራያለሽ ብሎ መግባታቸው ጥሩ ነው። ከዛ ኮፕሊንግ ቢያረጉ ሼር ቢያረጉ ስራ ቢያሰሩ ከዛ ባለፈ ደግሞ ስራ ላይ መዋል አለበት ነው እያልሽን ያለሽው? አው ስራ ላይ መዋል አለበት። እግዚአብሔር ይመስገን አሁን እኔ ስራው ሰራሁበት አልልም። ከስራው የበለጠ ክብር የሱ ይሁን። ማንነቴ ይዤ በመምጣቴ ደስተኛ ነኝ። ያው አሁን ይዤ የመጣሁት የጉራጌ ምግብ ነው። የጉራጌ ምግብ ክትፎ ተብሎ ያው ጉራጌ መባሉ አይቀርም። ክትፎ ራሱ የቻለ ፌመስ ነው። ራሱ አምባሳደር ነው። እንደዚህ በተደጋጋሚ መደረቡ ቆጮ ምን እንዲያደርገው ነው የሚያደርገው? ንጹህ እንዲሆን እንደዚህ አሁን አይታዩ ከቅድም አሁን አይሻልም? ቅድም እኮ አንዳንድ እንትን ነበረው። አሁን ደግሞ በቃ በዚህ መከተፉ ከስሩ ውስጥ ያሉትን ጥቃቅን ነገሮች ያወጣዋል። ጥቃቅን ነገሮች መጀመሪያ ይለቀማል። ቆጮ ከመከተፉ በፊት አንቺ ከመምጣትሽ በፊት ለቅሜ አስተካክዬ ነው ያስቀመጥኩት።
ግን ያደቀዋል ቃንጫ ምንም አይኖረው ለዛ ነው አሁን በቃ ጋግረን መብላት ብቻ ነው እኔ እናንቺ መዘብዘፍ አላጣ ላይ እስኪ በማሳተም በኩል አግዥኝ እስኪ በስማ እኔ እኮ በሳቅ ልቤን እያደከምሽው መስራትም አልቻልኩም ለምሳሌ ጣልነውን ጎመን ነው የምናየው አሁን ማለት ነው አዎ የቅድሙ ጎመን አበሳሰሉ ማየት አለብኝ እስኪ ያዥልኝ አዎ ጎበዝ ነሽ ትችያለሽ በቃ ከዚህ ጋር ቀረ በቃ እና ልብሳውና ወደ ቆጫት ጉራጌ ክልል ላይ ያደግሽው ይሄ የስራውንም ልምድ ያገኘሽው ከእናትሽ ነው አሁን አንቺ ከዚህ በኋላ በሚኖር ቆይታ ባህሉን ለማስተዋወቅ ምንድነው የምታደርጊው ምን አይነት ጉዞ ጀምረሻል ባህሉን ለማስተዋወቅ ያው ባህሉ ለማስተዋወቅ እኔ ከስራዬ በላይ ከኔ አሁን እኔ የምሰራው ስራ ብዙ ጊዜ ቲክቶክ ላይም ይሁን ሶሻል ሚዲያ ላይም ይሁን ከስራ የበለጠ ባህሉ ጎላ ብሎ ሊወጣ ነው የምፈልገው ያው ባህሉ ጎላ ብሎ ወጣ ማለት አንደኛ እያስተዋወቅኩ ነው ሁለተኛ ደግሞ ባህሉ ወጣ ማለት የኢትዮጵያን ባህል አንድ ላይ ወጣ ማለት ነው ጉራጌ ማለት ኢትዮጵያ ማለት ነው ኢትዮጵያ ደግሞ ባለባበስ ባመጋገብ ባነጋገር ትለያለች ለዛም ብዬ እኔ ደግሞ ጎላ ብሎ ሊታይ ከዚህ የበለጠ ሰራበታለሁ ብዬ ነው ማስበው ፈጣሪ ከረዳይ ይረዳሻል በትክክል አሁን ቀጣይ ምንድነው የምናደርገው እንደው አንቺ ነሽ እያደረግሽው ያለሽው እያገዝኩ አሁን ያገነው ቆጮ ወደ ምጣድ እናረጋለን አሁን ባህላዊ ምግብ ቆጮ 3 አይነት 4 አይነት አለው ቀጭኑ አለ ቀጭኑ ቶሎ ይበስላል ወፍራሙ ደግሞ ሰዓት ይጅለታለሽ ይሄ አክል ደቂቃ አይደለም ግን ወፍራም ስለጋገርኩት ቶሎ አላወጣው መብሰል አለበት ወፍራም ነው የተጋገረው ይሄማ መስቀን ነው እናቴ እንደዚህ ሞቆኛል እንደዚህ ስትይ ወፈር ያለ ቆጮ በርተሽ መሄድ አለብሽ ለዛ ነው እኔ ባህላዊ መንገድ ነው የምጠቀመው እንደው ነፍሴ ሲለኝ አውጣዋለሁ ገለብጣለሁ ነው አይደል እኔ ባህላዊ ነው የምሰራው ስራዬ ባህላዊ ነው የምሰራው ባህላዊ አስተዋውቃለሁ ማቀርበው የባህላዊ ምግብ ነው የሰርግ የመርስ የተለያዩ ዝግጅቶች በቃ ቆጮ 3 አይነት 4 አይነት ቆጮ ነው መጋግረው ቀጭን ለብቻ አለው ወፍራም ለብቻ አለው ደቂቃ ያስፈልገው ራሴ አቀዋለሁ አሁን ዳቦ ከሆነ ስንት ደቂቃ ተብሎ ይያዝለታል ቢዛም ከሆነ እንደዚህ ይሄ ደግሞ ቆጮ ስለሆነ ደቂቃ ያስፈልገው እኔ ፍቅር ጭሱን አልቻልኩትም እንዴት ነው የቻልሽው አንቺ ግን እኔ በእነዚህ ደቂቃዎች ውስጥ ሁሉ አይኔ እንዴት እንደሆነ ያያየሽው ነው ያው እኔ እኮ ይሄ ስራ እኮ ስጀምረው እንግዲህ ሁሉ ነገር ምትልበት ስጠኝ ብዬው ነው ጭሱ ምትላለው የምጥሚጣው መቃጠል አለ እንግዶቼም እንዳላስቀይም ብዬ በጣም ብዙ ነገር አለው አሁን አንቺ የ30 ደቂቃ 20 ደቂቃ አልቻልሽው እኛ እንችለዋለን ስራው ላቁን ኢትዮጵያ ውስጥ ከሚከበሩ በዓላቶች በጣም ምትወጁ በጉጉት የምትጠብቂው የትኛው በዓል ይሆን ያው ካለ ሁሌም በዓል ነው እንቁጣጣሽ መጣ በዓል ነው ዋና ይኑር ያው አሁን ዘመን መለወጫ ነው እንቁጣጣሽ ደስ ይላል በጣም ሌሎቹም በዓል ፋሲካም ሁሉም በዓል ጥሩ ነው ከሁሉም እኔም ወደው በዓል የኔ ልጅ በዓል መስቀል ነው ለምን መሰለሽ ከናቴ የምገናኝበት ቀን የመስቀል በጣም ብዙ ባህላው ነገሮች ማረግበት ቀን ስለሆነ በጣም ነው ደስ የሚለኝ ግን ዘንድሮ እናንተ ትመጣላችሁ ብዬ አገር ቤት ትቼ ከናንተ ጋር ሆኖ እስኪ ቆጮቻችን በሚገርም ሁኔታ ነው ደረሰው እንዴት ነው ተመልካቾቻችን በጣም ነው ደስ የሚለው ሽታው ይሄ የኔ ጅም አለበት አይደል ኧረ አንቺ እውነትም ባለሙያ ነሽ እንዴ ሽታም ሽታ ቆንጆ ነው በጣም አይደል ሽታው ያስታውቃል በጣም ቆንጆ ነው ይለያል መስቀል ነዋ የመስቀል እንደዚህ ደመቀ እስኪ የመስቀል አንድ ዘፈኝ እኔ ቅድም ዘፈኝ ምን ይሻላል እስኪ አንዴ ካንቺ ነው የምጠብቀው ሙዚቃ በነገርሽ ላይ በጣም አዝናኝ ግጥሞች እንዳሉሽ አውቃለሁ በዜማዎችሽ እንደምታዝናኝ እኔ አዳማጭ ነኝ ዛሬ
ስለዚህ አንድ ትጋብዥኛለሽ ማለት ነው ስንበላ ይሁን ወይ አሁን አንዳለን በኋላም አንዳለን እንዴ በአንድ በሁለትማ አንገደብም ኧረ እንዳይመሽብኝ እዚሁ ዘፈን ስንገባበስ እኔ ይዝልሻለሁ እኔ እሺ ዋዌም እኮ ዲቤም እኮ የጉራጌ እናቶች አይቻሉም እኮ አቤት 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 መስቀል ነው እኔ ጋር ብለሽ መጣሽ መቼም በጣባል ሰጥሽ በጥለስ ነው የምሰጥሽ በጥለስ ምንድነው በጥለስ ጥለስ ማለት ክትፎ በጥለስ ነው እኮ ክትፎ እኮ እትሽ ቀስ ማለት ይሄ ነው ማለት ነው አዎ ቆይ አሳይሻለሁ አያመልጥሽም አንቺ እኔ አቤት 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 ጀግና ነሽ ለምደሻል ጥሩ ተማሪ ነኝ አዎ ተማሪ ነሽ አይ ተማሪን ሳይሆን ጎበዝ ነሽ ስለዚህ ለክፋት ሰጭም እያልሽኝ አይ ጀግና ነሽ አይደል እስኪ አዙሪው ይሄ ጎበዝ ይሄው የራስሽ ነው የምትበይበት ከተቀደደ የኔ ጤነኛ አልሰጥሽም ከተቀደደ አይሆንም ማለት ነው አዎ አይሆንም እሺ ነይ ይሄው እትሽ እንዳትቆርጪ እንደምቆርጥ ነው የሚሰማኝ ማለት ነው አንድ አብረን እንፍታ ወይ እኔ ልፍታ እንደቆይ እንጂ ብቻሽንማ አትችይብኝ ልክ ነኝ እትሽ እንዳትቆርጪ እዚህ ጋር ስለቅቀው እንዳይቀደድብሽ ጫፉ እሺ ጎበዝ ፍቺ ከዛስ ይሄው ምን ማለት ነው ጥለስ ባማረ እንደዚህ ነው እንዴት እንዳረግሽው አሳየኝ ታዲያ አይ አሳይሻለሁ አሁን እንደዚህ እንዴት ላድርገው አሁን ይሄው እንደዚህ ቆይ ላሳይሽማ ይሄ አይደለም ይሄ ጀርባው ነው በዚህ በውስጡ ነው የሚበላው እንደዚህ ትይዣለሽ እንደዚህ ከዛ እንደዚህ አሁን አልመጣ ይሄ የሚገርም ነው አዎ ስለዚህ በዚህ ነው የምንበላው ማለት ነው በዚህ ነው እዚህ ጋር ክትፎ ያያየው ነው የተከተፈ ስጋና እኔ ከመምጣቴ በፊት ያዘጋጀሽው ይመስለኛል እኔ እስከምትመጪ ክትፎ ከትፌ አስተካክዬ ጠበቅኩሽ አሁን ደግሞ የከተፍነው በቅድም በቆረጥነው ክትፎያችን ቀመም አድርገን ለወስ አድርገን ጉርስ እናደርጋለን ስለዚህ አሁን ልንቀመም ነው አዎ ይሄው አታዩን ቅላቱ እንዴት ነው አከታተፍሽ ራሱ ይለያል የኔና አንቺ ስለሆነ ትኩስ እንደ ፍቅር አዎ ለነገሩ እኮ እግዚአብሔርን ሰው ፍቅር ይላል እንጂ የኔ ክትፎ የበላ ሰው እኮ ብዙ ሰው ፍቅር ይዞታል ከክትፎ አቤት 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 ይሄ ምንድነው በኮባ የተጠቀለለው ይሄ ድሮ ሀገር ቤት እኔ ተወለድኩ አላልኩሽም 100 አመቴ ነው ለነገሩ 100 አመቴ ነው ላውራ በ100 አመቴ ይሄ መሰለ ክትፎ ያቀረብኩ በድሮ ጊዜ የባህሉ ምጥሚጣው ያጣፍጠዋል እንደዚህ በኮባ በአማርኛ ኮባ ነው በጉራጌኛ ኤንዋ አዎ ቤንዋ ቋጥረው አዎ በዚህ ቋጥረው ነበር የሚያስቀምጡት እንደ ሙሽራ ነው እኮ የሸፋፈንኩት ጥፍጥናውን ይጨምራል አዎ ንፋስ እንዳይነካው የድምቀቱ አስኪ አንቺ ቀላቀላ አርግልኝ እነዚህ ምናማስልባቸው ማንቻዎች በራሱ ይለያሉ እሱስ ማንሻ ነው እኮ መለወሻና ማንሻ ይለያል አዎ የኔ እናት አንቺ እኮ ስለማታቂ ነው እስኪ በዚህ ለምን መሰለሽ በጣም ትልልቅ ድግሶች ሲኖሩ እጄ እንዳይነካ ስሙ ሰርሰር ይባላል ሰርሰር ምየም ይባላል ሰርሰርም ይባላል አዎ በአማርኛ ደግሞ ጎድን የበሬ ጎድን ነው ይሄ አዎ የበሬ ጎድን የሚገርም ነው በዚህ ነው የምትሰሪው በዚህ ነው የምሰራው ለምንድን ነው በዚህ የምትሰሪው ብዙዎች በማንኪያ ሲሰሩ እናያለንና እኔ እኮ ያው ስራዬ ብቻ ሳይሆን እኮ ባህሉም እኮ ጎላ ብሎ ሊወጣ እኮ ፈልጋለሁ እስኪ ነካ በደንብ የኔ እናት ደክሞሻል አልደከመኝም ይሄው ቅቤ ትወጃለሽ እንዴ በጣም ነው የምወደው ይሄው ዛሬ ጠጪ እንጂ ጠጪ ነገር አታምጪ ኧረ የምን ነገር በመስቀል ነገረኛ ያዝ አሜን የሚበላ ሰው ወደኛ ስራ የሚልክ ሰው ወደኛ ፈታ ወደኛ እነዚህ ማንኪያዎች ምንድናቸው ለየት ይላሉ አንቀፎ ይሄ መብያው ትንሹ ነው
ትልቁ የክትፎ ማንሻው ይሄ ነው ትልቁ ይሄ መብያው ነው አንቀፎ ይሄ ደግሞ ምንድነው የሚባለው ማንሻው ማንቀፎ ነው ይሄም ማንቀፎ ነው ያው ነው ትልቅና ትንሽ ማለት ነው ስለዚህ አሁን ሙያችንን እንቅመስ እስኪ እንዴት ነው በምርባ ጉራጌ ያጀመናይ ተመልካቾቻችን ለምስልሽ በጣም ቆንጆ ነውና ግን ቅድም ክትፎውን ስንሰራ ቅመም ስንጨምር አላየው እኔ እኮ ቅመም አልጨምርም ምጥሚጣዬ አንደኛ ስለሆነ በምጥሚጣዬ ነው የሚያልቅለት በጣም ቆንጆ ነው እንዴት ነው ጣሙ በጣም ነው የሚጣፍጠው ይታወቃል ያ ምጥሚጣው ጥፍጥና አፍ ላይ ይታወቃልና በጣም ቆንጆ ነው በየሳምንቱ አትምጪ ይጣፍጣል ብለሽ በየቀኑ ነው አይ እኔ ፈራውሽ ኢንተርቪው አድርገሽ ብለሽ እንዳትደውይልኝ በየሳምንቱ ይሄ መሰለ ክትፎ ለምደሽ የድምቀቱ አንድ ጥሩምባ አቤት እየበላሽ ስለዚህ ቆንጆ ክትፎ ሰርተሽማ መቅመስ አለብሽ ሙያሽን አይደል አረ ይበቃኛል በመቤቴ ይሄ ሁሉ የኔ አቤት ይሄም ሰቤቲ ነው ምን ሰቤቲ ነው ዛሬ ሰቤቲ ሆነሻል የሰቤቲ ክትፎ በርተሽ እኮ ተወከረ ሰቤቲ ማለት ሰው አይተውም ሰው የሰው መድኃኒት ነው ማለት ነው የድምቀቱ ከበሮ ልምታ አንድ ዘፈን ልዝበና አቤት ላሌ ሬዶን በሽንጥር ወዮ ይብርሻኛ ላሌ የሰቤቲ ክትፎ ወዮ ገቦቦም ጋዜጠኛ አቤት እንግዲህ ቀደም ሲል የጋገርነው ቆጮ ነው ተመልካቾቻችን ክትፎ ምንም ይወጣለት አይደለም እስቲ በቆጮ ደግሞ ሞክረው በጣም ቆንጆ ነው ተመልካቾቻችን እዚህ ጋር ማያቸው የተለያዩ ቃዎች አሉና እዛ ጋር ደግሞ ያየው በጣም አይኔን ሳበኝ ምንድነው እዛ ጋር ያለው ቃ ይሄ የቢላ ቤት በጉራጌኛ የቢላ ቤት ማለት ቢላ ማስቀመጫ ማለት ነው አሁን ብዙ ጊዜ ማለት ነው ቢላ ወይ ድፌጋ ወይ የተለያየ ቦታ ነው የሚቀመጠው አሁን እኔ ስራ ስለሚበዛብኝ ግዴታ አንድ ቦታ ውስን የሆነ ቦታ ማግኘት እንደምችል እዚህ ውስጥ አሁን ይሄ ቢላ ማስቀመጫ ነው ስለዚህ ውስጡ ያሉት ለስራ ማገልገያነት የምትጠቀሚባቸው ለክትፎም ለጎመንም ቢላዎች ናቸው አዎ የጎመን ለብቻ አሁን ይሄ አላየሽም የክትፎ መክተፊያ ናቸው ቢላዬ እኮ እንደኔ ሶሬሳ ነው ወላቴ ነው ሶሬሳ ማለት ጎበዝ ማለት ነው ቀደም ሲል መጀመሪያ እንደገባን አካባቢ ያሰራ ነው የጎመን ክትፎ ነበር እዛ ጋር አዎ መጀመሪያ እኮ ጎመን ክትፎ ከሚቀላቀልብን ብዬ ጎመን ክትፎ ይሄው እዚህ ጋር አለ አሁን በጎመን ክትፎዬ ዝማሙጃት ሰርተን እንበላለን ዝማሙጃት ደግሞ የምን ቀን መሰለሽ የሚሰራው አገር ቤት ማለት ነው እናቶቻችንን ሰት ሲፍቁ እንግዳ ሲመጣ ኖርማል የመስቀል ቀን ሳይሆን እንግዳ ሲመጣ የመስቀል ቀንም ስጋውን በቃኝ ስጋ ይበቃኛል ይሄ ዝማሙጃት ይሰራልኝ ካልን ይሄ ይሰራል ደግሞ እኔ ቤት መጥተሽ ይሄ መሰለ እኔ ዝማሙጃት ሳትበይ እንዴት ትወጫለሽ እኔ ግን ይሄን የመሰለ ክትፎ በልቼ ትንሽ ጠግቤ ነበር ግን ሙያሽን ሳልቀምስ መውጣት ይከብዳል አሁን አይቢያትን ሰርተን ወደ ስራትን አንቺ በምጥሚጣ በማረጋግጂ ይሄው የቅድም ምጥሚጣ በቃ ምጥሚጣ ይበቃ ስለዚህ ምጥሚጣ የብዙ ነገር ማጣፈጫ ነው ማለት ነው አዎ ያለ ምጥሚጣ ምን ይሆናል አይቤ ነው እቃው አየሽው አዎ ስሙ ምን ይባላል ቅርጫት ምንድነው ስሙ ማንጥሌት አይወያዘውን ውሃ በማጥለል እንትን ይላል አዎ ባህላዊ ወንፊት ብዙ ጊዜ ቲክቶክ ላይ ሰዎች ሶሻል ሚዲያ ላይ በደንብ ያውቁሻልና
ከሚያውቁበት መንገድ ደግሞ አረ በቃ በመቤቴ የሚባለው ትረንድ በጣም የተለመደ ነው። እንደዛ ያልሽበትን አጋጣሚ ታስታውሹ ይሆን? ምን ተፈጥሮ ነው እንደዛ ያለች? ያው እኔ የመቤቴ ቃል ሁሌም እጠራለሁ። ያለ መቤቴ ስራዬም መስራትም መውጣትም መውረድም አልችልም። ግን ያው እንደዛ ያልኩበት አረ በቃኝ በመቤቴ ያልኩበት እኔ ብዙ ጊዜ የዛን ቀን ላይቭ ላይ ስገባ እኔ ማቃው 10 ሰው አንድ አበባ ጠብቃለልኝ በቃ ባንዴ ትልቅ ነገር ነው የኔ ትልቅ ነገር ያው በትንሽ ነገር ደስታለሁ ባንዴ 150 አበባ ተሰጠኝ አንዷ እግዚአብሔር ይመስገን አሁን መቤት ክራይ ቻለልኝ ብዬ ሚገርምሽ ነገር በቃ ተደሰትኩ አረ በመቤቴ አረ ይበቃኛል አረ በመቤቴ በቃ ነገ በማግስቱ ስወጣ መርካቶ ገባለሁ አረ በመቤቴ በስላሴ ስም ወደኔ ተላቀኛ ይሄ ምንድነው ይሄ ንግግሬ ነው እንዴ ያው አረ ይሄ 150 አመት አመባ የሰጠሽኝ እንዴ 150 አመት ቁጥ በይ ብዬ መረቋት እስኪ እኔ ቆንጆ እየሳቅሻል እሺ ክትፏችን ደርሷል የጎመን ክትፏችን ዝማሙጃት በስማ ቆንጆ ነው እንዴት እንደሚጣፍጥ አጓጓሽ እመቤቴ ይሄኛው ቀደም ሲል የበላሁበት አዎ እስቲ ሌላው አበባ ሲፈታ በሽያና ደጎ ሌላው አይገባ ጎመይታ ሌላው አይገባ ጎመይታ በደንብ ነው የሚታወቀው የጎመኑም ያዩም የቅቤውም ከዛ ደግሞ የሚጥሚጣው ቅመም በጣም ቆንጆ ነው ይጣፍጣላ በጣም ወድጄዋለሁ ቀጣይ እንግዲህ ቤቴ ሲሄድ መሞክረው ይሄን ነው የሚሆነው አዎ ይሳካልሻል ፍቅርዬ በጣም ቆንጆ ምግብ ባህሉን የጠበቀ እጅ የሚያስቆረጥም ጽዳቱን የጠበቀ ቆንጆ ምግብ ነበር የሰራነው የቀመስነው በጣም አመሰግናለሁ እንግዲህ ለቱ ዛሬ መስቀልም አይደለ እንኳን አደረሳችሁ ማለት የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ ድሮ ልስጥሽ ያው መጀመሪያ ለዚህ ያደረሰን ክብር የሱ ይሁን መጀመሪያ እንኳን አደረሳችሁ ምላቸው ሰዎች መድላ ኢትዮጵያ ህዝብ እንኳን የመስቀል በዓል በሰላም አደረሳችሁ ሌላ የናቴ የረዳቻ አብሽሮ የህቶቼ ከኔ ጋር ይሄ ያገዙኝ የጎረቤቶቼ የናቴ አመተ ማርያም የናቴ ያስካለቱፋ የሥራ ባልደረቦቼ የኔ አይዞሽ በርቺ ሚሉኝ ብዙዎቻችሁ አላችሁ በቁጥር ተቆጥሮ ማያልቁ አሉ የኔ መታረጉት ነገር የኔ በመታረጉልኝ ነገር እግዚአብሔር ይስጣችሁ እናንተም አክብራችሁን ስለመረጣችሁኝ የከበረ እንጀራ የናንተ ይሁን እኔም ደግሞ አክብሮታችሁ ጠብቄ መስቀል ይቅርብኝ እንግዲህ ዘንድሮ እናቴ ከነሱ እናቴ ይቅርበኝ ብዬ ደውዬ አስፈቅጄ እናንተ መጣለው ስትሉኝ ቀርቼ እንደዚህ ባማረ ነገር ተዘጋጅቼ ቀርቤ እናንተም ደግሞ ሰዓታችሁ መስጡታችሁ ብዙ ነገር አለ ስለመጣችሁ ክብር ይስጥልኝ መልካም አመት ባል ይሁንላችሁ በጣም ነው እናመሰግነው ፍቅር እንግዲህ በዓልን ቤተሰብ ጋር ሄደሽ ከማሳለፍ ይልቅ እኛ ጋር እንዲህ ባማረ መልኩ ቤትሽ ተቀብለሽ ነበር ያስተናገድሽና በጣም እናመሰግናለን እግዚአብሔር ያክብርልን እንግዲህ ምግቦሽንም ቀምሰናል አቀባበልሽንም አይተናል በጣም እናመሰግናለን ተመልካቾቻችን የዛሬ የመስቀል ደመራ በዓል እንግዲህ እንዲህ ባማረ መልኩ በባህላዊ መልኩ ባለሙያ ፍቅር ታቤት ተገኝተን ነበር ጎመኑ አያቱት ጎመኑ ይውልኝ